በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታኅሳስ ወር የቀኑ ሰዓት 9 ሲሆን ከእንግዲህም ይጨምራል። በዚህችም በታኅሳስ 1 ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። ይህም ቀናኢ ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢያሲኑዮ የእናቱም ስሟ ቶና ነው። ስለ እርሱም እንዲህ ተነገረ። በተወለደ ጊዜ ብርሃንን የለበሱ 4 ሰዎች ይሰግዱለትና ሕፃናት በሚጠቀለሉበት ጨርቅ ፈንታ በእሳት ሲጠቀልሉት አባቱ አየ። እርሱም ወደ ኢየሩሳሌም መጥቶ ይህን ለካህናቱ ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሆን፣ በቃሉም የሚቆርጥ ይሁን፣ ወይም እስራኤልን በሰይፍና በእሳት እየቀጣ የገዛቸው ይሆን ተባባሉ። በእስራኤል ንጉሥ በአክዓብና በሚስቱ በኤልዛቤል በልጁም በአካዝያስም ዘመን ያደረገው የተአምራቱ ዜና በመጽሐፈ ነገሥት ተጽፏል። ወደ ሰማይ ያደረበት ዜናው ግን በጥር ወር በ6 ቀን ተጽፏል። በኋላ ጊዜም ስለሚሆነው ሞቱ ራእይም በሕይወቱ ያየ 2 ከሄኖክ ጋር እንደሚመጣና ሐሳዊ መሲህን እንደሚቃወሙት ተአምራትንም እንደሚያደርጉ ተናግረዋል። 2 የዘይት እንጨቶች በምድር ላይም የተሾሙ በእግዚአብሔር ፊት የሚያበሩ 2 መብራቶች ናቸው አለ። ከጠላቶቻቸውም ወገን ሊጣላቸው የወደደውን እሳት ከአፋቸው ወጥታ ታጠፋቸዋለች። የሚጠሏቸውም እንዲሁ ይጠፋሉ። ትንቢት በሚናገሩበት ወራት በምድር ላይ ዝናብ እንዳይዘንብ ይዘጓት ዘንድ በሰማይ ላይም ሥልጣን አላቸውና ዳግመኛም ደምን ያደረጉት ዘንድ በውሃው ላይም ሥልጣን አላቸው። የፈለጉትን ያህል በመቅሰፍቱ ሁሉ ምድርን ያስጨንቋታል። ምስክርነታቸውንና ትንቢታቸውንም ከፈጸሙ በኋላ ከባሕር የወጣው አውሬ ከእሳቸው ጋር ይጣላል፣ ድል ነስቶም ይገድላቸዋል። አስከሬናቸውንም ፈጥሞ በምትባል በታላቂቱ አገር ያስጥለዋል። ይህችውም በሚስጥር ሰዶም ግብፅ የተባለች ጌታቸው የተሰቀለባት ናት። አስከሬናቸውንም ሕዝብና አሕዛብ ሀገርም ያሉ ነገዶች 3 ቀን ተኩል ያዩታል። አስከሬናቸውንም በመቃብር ይቀብሩት ዘንድ አያሰናብቱም። በምድር ላይ የሚኖሩ ሰዎች በእርሱ ሞት ደስ ይላቸዋል። እርስ በርሳቸውም በደስታ እጅ መንሻ ይሰጣጣሉ። እሊህ 2 ነቢያት በምድር በሚኖሩ ሰዎች መከራ አጽንተውባቸዋልና ይላሉ። ከ3 ቀን ተኩል በኋላ ከእግዚአብሔር ዘንድ የሕይወት መንፈስ መጥታ ታድርባቸዋለች። ተነስተውም በእግራቸው ይቆማሉ። በሚያዩዋቸው ላይም ጽኑ ፍርሃት ይሆናል። ከወደ ሰማይ ቃል መጥቶ ወደዚህ ውጡ ይላቸዋል። ከዚያ በኋላ ጠላቶቻቸው እያዩአቸው በደመና ያርጋሉ። በዚያችም ሰዓት ጽኑ መናወጥ ይሆናል። የዚያችም አገር 10ኛ እጇ ይጠፋል። በዚያም መናወጥ 7000 ሰዎች ይሞታሉ። የቀሩት ግን ደንግጠው የሰማይ አምላክን ፈጽመው ያመሰግናሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ዕለት የእስራኤላዊ ናቡቴ ዕረፍቱ ነው። ይህም ናቡቴ በሰማርያው ንጉሥ በአክዓብ ቤት አጠገብ የወይን አትክልት ቦታ ነበረው። አክዓብም ናቡቴን ለቤት የቅርብ ነውና የተክል ቦታ ይሆነኝ ዘንድ ይህንን የወይን ቦታን ስጠኝ፣ ከሱ የሚሻል ሌላ የወይን ቦታ እሰጥሃለሁ፣ ዋጋውንም ትሻ እንደሆነ የዚህን የወይን ቦታን ሽያጭ ወርቅ እሰጥሃለሁ፣ የተክል ቦታም ይሆነኝ አለው። ናቡቴም አክዓብን የአባቶችን ርስት እሰጥህ ዘንድ እንዲህ ያለ ነገር እግዚአብሔር አያምጣብኝም አለው። አክዓብም አዝኖ ሄደ። ፊቱንም ተከናንቦ በምኝታው ተኛ፣ እህልንም አልበላም። ሚስቱ ኤልዛቤልም ወደ እርሱ ገብታ እህል የማትበላ ምን ሆነህ? የሚያሳዝንህስ ምንድን ነው አለችው። የእስራኤል ሰው ናቡቴን የወይንህን ቦታ በዋጋ ሽጥልኝ፣ ተወድም እንደሆነ ስለ እርሱ ፈንታ ሌላ ቦታ እሰጥሃለሁ ብዬ ብናገረው የአባቴን ርስት አልሰጥህም ብሎኛልና ስለዚህ ያዘንሁት ለዚህ ነው አላት። ሚስቱ ኤልዛቤልም ዛሬ እንዲህ የምታደርገኝ አንተ የእስራኤል ንጉሣቸው ነህን? አሁንም ተነስተህ እህል ብላ፣ ራስህንም አጽና፣ ልቦናህም ደስ ይበለው። የኢዝራኤል ሰው የናቡቴን ቦታ እኔ እሰጥሃለሁ አለችው። በአክዓብም ስም ደብዳቤ ጽፎ
በማኅተሙም አትማ ጽፋ ያችን ደብዳቤ ከናቡቴ ጋር ወደሚኖሩ ወደዚያ ሀገር አለቆችና ወደዚያች ሀገር ሽማግሌዎች ላከቻት። የዚህችም ደብዳቤ ቃል እንዲህ የሚል ነበረ። ጾምን ጾሙ፣ ናቡቴንም በሕዝቡ ፊት አስቀምጡት፣ የሐሰት ምክሮችንም 2 ሰዎችን አስነሱበት፣ እግዚአብሔርን ሰደብከው ንጉሡንም ረገምከው ብለው ይመስክሩበት፣ ከከተማውም ወደ ውጭ አውጥታችሁ በድንጋይ ውገሩትና ይሙት የሚል ነው። እንዲህም በግፍ ኤልዛቤል አስገደለችው። ለእግዚአብሔር ምስጋና ይሁን ለዘላለሙ በእውነት አሜን። በዚህችም ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈ። ይህም ሮሃ ከሚባል አገር ክብር ካላቸው ወገን ነው። ይሾመው ዘንድ ወላጆቹ ለንጉሡ ቴዎዶስዮስ ሰጡት። እርሱ ግን ሹመትንና ክብርን ይጠላ ነበረ። በንጉሡም አዳራሽ ውስጥ በጾም በጸሎት በሰጊድ ተጠምዶ ኖረ። ከእርሱም ጋር የፋርስ ሀገር ሰማዕታት ሥጋ አብሮት አለ። በዚያንም ጊዜ ዕድሜው 20 ዓመት ነው። ከዚህ በኋላ ከገዳማት ወደ አንዱ ገዳም ሂዶ መነኮሰና ጽኑ ተጋድሎንም ተጋደለ። የቅድስናውና የተጋድሎውን ዜና በተሰማ ጊዜ ያለ ፈቃድ ወስደው ጋዛ በምትባል አገር በአውራጃዋም ሁሉ ላይ ኤጲስቆጶስነት ሾሙት። ስለ እርሱም የቁርባንን ቅዳሴ በሚቀድስ ጊዜ ህብስቱን ሲፈትት ጻሕሉን እስቲመላው ድረስ ብዙ ደም እንደሚፈስ ተነገረ። የቅዱስ ያዕቆብ ዘግሙድን ሥጋ ወደ እርሱ ወስዶ ከኢየሩሳሌም ገዳማት በአንዱ ገዳም ኖረ። በከሃዲው መርቀያን ዘመንም ወደ ግብፅ አገር ሸሸ። የቅዱስ ያዕቆብም ሥጋ ከእርሱ ጋር አብሮት ነበረ። በዚያም ጥቂት ጊዜ ኖረ። በአንዲትም ዕለት መሥዋዕትን አዘጋጅቶ እርሱ ሲቀድስ ቆመው የነበሩት ሕዝብ እርስ በርሳቸው ይነጋገሩ ነበረ። በቅዳሴ ቁርባን ጊዜ ቅዱስ ጴጥሮስም አልገሰጻቸውም። የእግዚአብሔርን መልአክ አይቶ ወደ ታች ሊወረውረው ወዶ ከመካከላቸው አንስቶ ያዘው፣ ግን ታግሶ ተወው። እርሱ እነርሱን መገሰጽ አፍሮ አክብሯቸዋልና። የከሃዲው መርቀያን ዘመን በተፈጸመ ጊዜ ወደ ፍልስጤም ምድር ተመልሶ አብያተ ክርስቲያናትን አጠናከረ። ከግብፃዊ አባ ኢሳይያስም ጋር ተገናኝቶ ዜናውን በንጉሡ ዘይኑን ዘንድ በተሰማ ጊዜ ንጉሡም ሊያየው ወደደ። እርሱ ግን አልወደደም፣ ከዚህ ከኃላፊው ክብር እጅግ ይሸሽ ነበርና። ከዚህ በኋላ ጋውር በሚባል አገር ዳርቻ ደርሶ በዚያ ተቀመጠ። የተመሰገነ የሰማዕትነት ፍጻሜ ሆነ። የሊቀ ጳጳሳት ጴጥሮስ በዓሉ በደረሰ ጊዜ የቁርባንን ቅዳሴ ሠራ። ቅዱስ ጴጥሮስም ተገለጸለትና ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ ትመጣ ዘንድ ይጠራሃል አለው። ከዚያችም ቀን ወዲህ የእረፍቱ ጊዜ እንደደረሰ አውቆ ሕዝቡን ጠራቸውና በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህ በኋላ እጆቹን ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 30ኛ ነው። ይህም የከበረ ቀሲስ የሆነ የገምኑዲ አገር ሰው ነው። በዘመኑም የቅዱሳን ሰማዕታት የሰርጊስና የባኮስ ቤተ ክርስቲያናቸው ተሰራች። ዳግመኛም የአቡቂርና የዮሐንስ ቤተ ክርስቲያን በምስር መሰብሰቢያ ቀጽር አጠገብ ተሰራች። ያነጻቸውም ስሙ እንድርያስ የሚባል እግዚአብሔርን የሚፈራ ያዕቆባዊ አንድ የግብፅ ሰው ነው። እርሱም ለመርዋን ልጅ ለገዢው ለንጉሥ አብደል ጸሐፊው ነው። ይህም አባ ዮሐንስ የወንጌላዊው ቅዱስ ማርቆስን ቤተ ክርስቲያን በእስክንድርያ አገር በታወቀ ቃምስ በሚባል ቦታ የተሰራ ነው። በዚህ በንጉሥ አብድል ዘመንም 3 ዓመት ያህል ጽኑ ረሃብ ሆነ። ይህም አባት ለድሆች ለጦም አዳሪዎችና ለችግረኞች የሚያስብ ሆነ። በየሳምንቱም 4 ጊዜ ወርቅና ብር እንጀራም ይሰጣቸዋል። አብዝቶ የሚራራ መመጽወትን የሚወድ በጎ ሥራንም የሚሠራ ነውና። በዘመኑም ንጉሥ ይዜድ ሙቶ በእርሱ ፈንታ መረዋን ነገሰ። ይህም አባት በማርቆስ ወንበር 9 ዓመት ኖረ፣ በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ በእውነት አሜን። በዚህችም ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት አትናቴዎስ አረፈ። እርሱም ጳውሎስ የተባለ የቄስ መክርም ልጅ የከሊል ልጅ ነው። እርሱም ለአባቶች ሊቃነ ጳጳሳት 76ኛ ነው። ዳግመኛም የጴጥሮስ የያዕቆብ የመነኮስ ኤልያስ የንጉሥ ሶሎሞን እናት የቤርሳቤህ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። የእሊህም ቅዱሳን በረከት ከኛ ጋር ትኖር ለዘላለሙ አሜን።
ታኅሳስ 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ኤልያስ ርዕሰ ነቢያት፣ ቅዱስ ጴጥሮስ ዘጋዛ፣ ቅድስት ቤርሳቤህ፣ ናቡቴ ኢንዝራኤላዊ፣ አባ ዮሐንስ ሊቀ ጳጳሳት። ወርሃዊ በዓላት ልደታ ለማርያም ድንግል እግዝእትነ ማርያም፣ ቅዱሳን ኢያቄም ወሐና፣ ቅዱስ በርቶሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር፣ ቅዱስ ራጉኤል ሊቀ መላእክት። ለእስራኤል ሁሉ ሥርዓትንና ፍርድን አድርጌ በኮሬብ ያዘዝሁትን የባሪያዬን የሙሴን ሕግ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ። መጥቼም ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላ ያነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምህለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት ወጻድቃን ወመላእክት፣ ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻፎ በክርታስ ወለዘ ጻፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሞ ማርያም አራቂተ ኩሎም ባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።